ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን የግንቦት 24 ቀን 2017 ዓ.ም ዕለታዊውን የምዕራፍ 2 የቢዝነስ ዜና ዘገባችንን ይዘንላችሁ ቀርበናል። ከቢዝነስ ዜና ዘገባዎቻችን ጋር አብራችሁን እንድትቆዩ በአክብሮት እንጠይቃችኋለን። በቢዝነስ ዜና ዘገባችን ምጣኔ ሀብታዊና ማህበራዊ ጉዳዮችን የተመለከቱ ዜናዎችን ይዘናል። በቅድሚያም አርዕስቶችን በኢትዮጵያ የዶላር ምንዛሬ ዋጋ 128 በመቶ ጭማሪ ማሳየቱ ተገልጿል። ሙሉ መረጃውን እናጋራችኋለን። ኢትዮጵያ የገባውን የኤምፖክስ በሽታ በተመለከተ ሚኒስቴሩ አዲስ መግለጫ አውጥቷል። በዚህም የሰው ሕይወት ማለፉ ተሰምቷል። ሙሉ መረጃውን የምትሰሙት ይሆናል። በደንብ መተላለፍ አነጋጋሪ የሆነ ቅጣት መሰብሰቡን ባለስልጣኑ አስታውቋል። በዚህ ጉዳይ ላይ የምንላችኋለን። በአካል ጉዳተኞች ተሽከርካሪ ላይ የወጣው አዋጅ ቅሬታ ማስነሳቱ ተሰምቷል። አብራችሁን ስትቆዩ የምትሰሙት ይሆናል። የተወደዳችሁ የገበያ ሚዲያ ቤተሰቦቻችን የምዕራፍ 2 የምሽት ዜና ዘገባዎቻችንን እንድትከታተሉን እንጋብዛለን። ገበያ ሚዲያን በመወዳጀት አብራችሁን ቆዩ። በዝርዝር ወደምንመለከታቸው እናመራለን። በድጋሚ የማይገኝ እድል በሳር ቤት አፍሪካ ህብረት ፊት ለፊት 40 በመቶ ልዩ የቤት ቅናሽ በካሬ 64200 ብር ብቻ ባለ 1 መኝታ ከ4.8 ሚሊዮን ብር ጀምሮ ባለ 2 መኝታ ከ5.9 ሚሊዮን ብር ጀምሮ ባለ 3 መኝታ ከ8.4 ሚሊዮን ብር ጀምሮ በ2 ዓመት ከ6 ወር የሚረከቡት በአፍሪካ ህብረትና በአውሮፓ ህብረት አጠገብ ታላላቅ ኤምባሲዎች በሚገኙበት ሳር ቤት ለመኖሪያ ለኢንቨስትመንት ተመራጭ ቦታ የምንዋዋለው በኢትዮጵያ ብር ሲሆን ምንም አይነት የዋጋ ግሽበት አያሳስብም። ይህ ቅናሽ ለ10 ቀን ብቻ የሚቆይ በመሆኑ ይፍጠኑ፣ የድሉ ተጠቃሚ ሆኑ። ለበለጠ መረጃ በ0939 00 98 08 አሊያም በ0969 48 38 38 ይደውሉልን። ቴምር ፕሮፐርቲስ 80 በመቶ የሚሆኑ ሰራተኞች የአገልግሎት መረጃቸውን አያቀርቡም ተባለ። 80 ከመቶ የሚጠጉ እድሜያቸው ለጡረታ የደረሱ ሰራተኞች የስራ አገልግሎት መረጃቸውን በወቅቱ እያቀረቡ አይደለም ሲል የግል ድርጅቶች ሰራተኞች ማህበራዊ ዋስትና አስተዳደር አስታውቋል። በግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር የምዝገባ መዋጮ ገቢና አበል መወሰኛ ኮርፖሬት ዳይሬክቶሬት ዳይሬክተር አቶ ቅዱስ አጎስ እንደገለጹት 80 ከመቶ የሚጠጋ እድሜው ለጡረታ የደረሰ ሰራተኛ በጊዜውና በወቅቱ የስራ አገልግሎት መረጃውን ለአስተዳደሩ እንደማያቀርብ አንስተዋል። ሰራተኞች የስራ አገልግሎት መረጃቸውን በወቅቱና በጊዜ እንዲያቀርቡ የሚያስፈልገው የጡረታ መውጫቸው ሲደርስ ከደሞዝ ወደ ጡረታ እንዲሸጋገሩና የገቢ ምንጫቸው እንዳይቋረጥ ለማድረግ እንደሆነም ተገልጿል። የተቋሙ ዓላማ የሰራተኞችን ጡረታ በማስከበር ገቢያቸውን ማስቀጠል መሆኑንና ተቋሙ ለጡረታ የደረሱ ሰራተኞችን ከደሞዝ ወደ ጡረታ አሸጋግሮ ገቢያቸውን ለማስቀጠል የሚያስችሉ ስራዎችን እየሰራ እንደሚገኝ ተገልጿል። ተቋሙ የሰራተኞችን ገቢ በጡረታ ለማስቀጠል እየሰራ ቢሆንም የግል ድርጅት ሰራተኞች የተሻለ ገቢ ለማግኘት በተለያዩ ተቋማት ውስጥ ሲዘዋወሩ የስራ ማስረጃ ማህደራቸውን አብረው ያዘዋወሩ እንዳልሆነም ተጠቁሟል። ሰራተኞች ከአንዱ ድርጅት ወደ ሌላው ድርጅት ሲዘዋወሩ ከለቀቁበት መስሪያ ቤት የስንብት ደብዳቤ ይዘው እንደማይሄዱና ንብረት አስረክበው የቅጥር ደብዳቤ እንደማይወስዱ የግል ማህደራቸውም እንደማይዞር ተገልጿል። ሰራተኞች ከሰሩበት መስሪያ ቤት የስራ አገልግሎት ማስረጃ ማግኘት እንዳለባቸው የሚታወቅ ቢሆንም በግንዛቤ እጥረትና በቸልተኝነት ምክንያት መረጃዎችን በጊዜው ለአስተዳደሩ እያቀረቡ አይደለም። መረጃቸውን ባለማቅረባቸውም የጡረታ አበል ክፍያቸው እየዘገየባቸው እንደሆነ ከኢትዮጵያ ፕሬስ ድርጅት የተገኘው መረጃ ያመላክታል። ለውጭ ገበያ ከቀረበ የጌጣጌጥ ማዕድን ምርት 9 ሚሊዮን ብር ገቢ መገኘቱ ተገለጸ። በአማራ ክልል ለውጭ ገበያ ከቀረበው የጌጣጌጥ ማዕድን ምርት 9 ሚሊዮን ዶላር ገቢ ማግኘቱን የክልሉ ማዕድን ሀብት ልማት ቢሮ አስታውቋል። በክልሉ ማዕድን ሀብት ልማት ቢሮ በምክትል ቢሮ ኃላፊ የህዝብና ሚዲያ ግንኙነት ኃላፊ አቶ ዝናው አበበ ለኢትዮጵያ ፕሬስ ድርጅት እንደገለጹት በክልሉ በ2017 በጀት ዓመት በ10 ወራት 23558 ኪሎ ግራም የጌጣጌጥ ማዕድናት ማምረት መቻሉን ገልጸዋል። ከተመረተው የጌጣጌጥ ማዕድን ምርት ከ8768 ኪሎ ግራም በላይ ወደ ውጭ በመላክ 9 ሚሊዮን ዶላር ገቢ መገኘቱ የተገለጸ ሲሆን አፈጻጸሙ ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር 44.5 በመቶ ጭማሪ እንዳለው ተመላክቷል። በተጨማሪም በክልሉ ወርቅ እየተመረተ መሆኑንና በ10 ወራት 75.9 ኪሎ ግራም ወርቅ ለብሔራዊ ባንክ መግባቱ ተገልጿል። ይህም አፈጻጸሙ ከባለፈው
ተመሳሳይ ወቅት ጋር ሲነጻጸር ከ50 በመቶ በላይ ጭማሪ ማሳየቱንና በክልሉ በማዕድን ዘርፍ ከሮያሊቲ ክፍያ፣ ከአዳዲስ ፍቃድና እድሳት፣ ከመሬት ኪራይና መሰል ሌሎች ክፍያዎች ገቢ የሚሰበሰብ መሆኑን የገለጹት ኃላፊው በተያዘው በጀት 10 ወራትም ከ68 ሚሊዮን ብር በላይ ገቢ መሰብሰቡ ተገልጿል። ይህም ከባለፈው ተመሳሳይ ወቅት ጋር ሲነጻጸር በ34.3 በመቶ ጭማሪ እንዳለው ተመላክቷል። በክልሉ በማዕድን ዘርፍ ለብዙ ዜጎች የስራ ዕድል ለመፍጠር የሚያስችሉ ስራዎች ሲሰሩ መቆየቱንና በከፍተኛ በአነስተኛና በባህላዊ በተሰጡ ፍቃዶችና በማዕድን ነክ ፋብሪካዎች ቋሚና ጊዜያዊ የስራ ዕድል መፈጠሩም ተመላክቷል። ከደንብ መተላለፍ በሚሊዮን የሚገመት ቅጣት መሰብሰቡን ባለስልጣኑ አስታወቀ። የአዲስ አበባ ደንብ ማስከበር ባለስልጣን ባለፉት 10 ወራት ከደንብ መተላለፍ ቅጣት 361.6 ሚሊዮን ብር በላይ ገቢ ማግኘቱን አስታውቋል። የአዲስ አበባ ከተማ ደንብ ማስከበር ባለስልጣን በ2017 ዓ.ም በ10 ወራት የስራ አፈጻጸም ሪፖርቱ ላይ ግምገማ አካሂዷል። በአዲስ አበባ ከተማ ደንብ ማስከበር ባለስልጣን የእቅድና የበጀት ዳይሬክተር ኮሎኔል አድማሱ ተክሌ ባለስልጣኑን የ2017 ዓ.ም 10 ወራት አፈጻጸም ሪፖርት ባቀረቡበት ወቅት በመዲናዋ ደንብ መተላለፍን የመቀነስ ስራ እየተሰራ መሆኑን ጠቅሰው ከደንብ መተላለፍ ቅጣት 361 ሚሊዮን 631368 ብር ተገኝቷል ሲሉ ገልጸዋል። በዚህም ህገወጥ ግንባታ በፈጸሙ 3000 በላይ ሰዎች፣ በ32000 ህገወጥ ነጋዴዎች፣ በ1121 ህገወጥ የእንስሳት አዘዋዋሪዎች ላይ እርምጃ መወሰዱን ጠቅሰው የደንብ መተላለፍን በመከላከል ጽዱ ከተማ መፍጠር መቻሉን አንስተዋል። ባለስልጣኑ ደንብ መተላለፍን ከመከላከል በተጨማሪ የበጎ አድራጎት ስራ ላይ እየተሳተፈ መሆኑንም አያይዘው አንስተው በዚህም 17.3 ሚሊዮን ብር ወጪ በማድረግ ለአቅመ ደካሞች ቤት የመገንባት፣ ማዕድ ማጋራት፣ ለተቸገሩ ተማሪዎች የትምህርት ቁሳቁስ የማሟላት ስራ ተሰርቷል ሲሉም አብራርተዋል። በመዲናዋ የሚፈጸም የደንብ መተላለፍ ወንጀል 64 በመቶ እንዲቀንስ ማድረጉን ባለስልጣኑ ያስታወቀ ሲሆን ህገወጥ የጎዳና ንግድ፣ የመሬት ወረራና ግንባታ ወንጀልን የመከላከል ስራ መሰራቱም ተገልጿል። በኢትዮጵያ በኤምፖክስ በሽታ ምክንያት የሰው ህይወት ማለፉ ተገለጸ። ኢትዮጵያ ውስጥ በዝንጀሮ ፈንጣጣ ወይም ኤምፖክስ ከተያዙ ሰዎች ውስጥ የአንድ ሰው ህይወት ማለፉንና በበሽታው መያዛቸው የተረጋገጠ ሰዎች ብዛት 6 መድረሱን የጤና ሚኒስቴር አስታውቋል። የጤና ሚኒስቴር ኢትዮጵያ ውስጥ በኤምፖክስ በሽታ የመጀመሪያው ሞት መመዝገቡን ያስታወቀው ትናንት ባወጣው ዕለታዊ መረጃ ነው። በበሽታው የተያዙ የመጀመሪያዎቹ ሰዎች የተገኙት ከኬንያ ጋር በምትጎራበተው ሞያሌ ከተማ አስተዳደር እንደነበረም የተገለጸ ሲሆን በበሽታው የተያዙት የ21 ቀን ዕድሜ ያለው ህፃን ልጅና እናቱ እንደሆኑ በመግለጫው ተመላክቷል። ወደ ጎረቤት ሀገር ተጉዞ ነበር ከተባለው የህፃኑ አባት ጋርም የቅርብ ንክኪ የነበራቸው ግለሰቦችን የመለየትና ክትትል የማድረግ ስራ መጀመሩንም መግለጫው ጠቅሷል። በበሽታው የተያዙት ታማሚው ህፃንና እናቱ አስቀድሞ በተዘጋጀው የለይቶ ማከሚያ ተገቢ የህክምና ክትትል እየተደረገላቸው እንደሆነ የጠቀሰው መግለጫው የከፋ የጤና እክል አልገጠማቸውም ብሎ እንደነበርም ይታወሳል። በበሽታው 2 ሰዎች መያዛቸው ይፋ ከተደረገ በኋላ አንድ ተጨማሪ ሰው በኤምፖክስ እንዳለበት የተረጋገጠው ባለፈው ማክሰኞ ዕለት ነው። ረቡዕ ዕለት ይህ ቁጥር በእጥፍ ጨምሮ በበሽታው መያዛቸው የተረጋገጠ ሰዎች ብዛት 6 መድረሱንና ይህ የታማሚዎች ቁጥር እስከ አርብ ድረስ በተመሳሳይ መልኩ መቀጠሉን ነው የጤና ሚኒስቴር በየቀኑ የሚያወጣው መረጃ የሚያመላክተው። ጤና ሚኒስቴር ትናንት ምሽት ባወጣው መግለጫ በበሽታው ተይዘው ከነበሩ 6 ሰዎች ውስጥ የአንድ ግለሰብ ህይወት ማለፉን ይፋ ያደረገ ሲሆን በበሽታው ተይዘው ከነበሩ ሰዎች መካከል የየትኛው ግለሰብ ህይወት እንዳለፈ በግልጽ የተባለ ነገር የለም። የላብራቶሪ ምርመራ የተደረገላቸው ሰዎች ብዛት 9 እንደሆነ የተመላከተ ሲሆን ካለፈው ከረቡዕ ዕለት ጀምሮ በአጠቃላይ የተከናወኑ የላብራቶሪ ምርመራዎች ብዛት 6 እንደነበርና ትናንት በተደረገ ምርመራ ይህ ቁጥር ወደ 15 ማደጉ ተመላክቷል ሲል ቢቢሲ በዘገባው አስነብቧል። በአካል ጉዳተኞች ተሽከርካሪ ላይ የወጣው የመለያ ኮድ አዋጅ ለተጨማሪ መገለልና የደህንነት ስጋት የሚያጋልጥ ነው ተባለ። በአካል ጉዳተኞች ተሽከርካሪ ላይ የወጣው የመለያ ኮድ ለተጨማሪ መገለልና የደህንነት ስጋት የሚያጋልጥ ነው የተባለ ሲሆን አዋጁም ሲጸድቅ እኛን ያማከረ አይደለም ሲሉ ቅሬታ አቅራቢዎች ተናግረዋል። የተሽከርካሪዎች የመለያ ቁጥር ሰሌዳ አይነቶችና
ምልክቶች መወሰኛና የአገልግሎት አሰጣጥ መምሪያ ቁጥር 1050/2017 በፌዴራል የትራንስፖርትና ሎጂስቲክ ሚኒስቴር መጽደቁ ይታወሳል። መመሪያው ከዚህ ቀደም የክልሎችንና የከተማዎችን ስም ይዞ ይታተም የነበረውን ሰሌዳ የሚያስቀር አዲስ የተሽከርካሪ ሰሌዳ ተግባራዊ ለማድረግ የሚያስችል ሲሆን አዲሱ ሰሌዳ የተሽከርካሪውንና የአሽከርካሪውን መረጃ የያዘ ቺፕስ የተገጠመለት እንደሚሆን ተነግሯል። በመመሪያው የአካል ጉዳተኞች ተሽከርካሪዎች ሰሌዳ ራሱን የቻለ መለያ እንዲኖረው እንደሚደረግም ተመላክቷል። በዚህ አዋጅ ላይ ለአብነትም አንቀጽ 2 ንዑስ አንቀጽ 10 የአካል ጉዳተኛ ተሽከርካሪ ማለት ለአካል ጉዳተኞች ብቻ የተፈቀደና ከሌሎች ተሽከርካሪዎች የሚለይበት ልዩ ምልክት የሚደረግበት ተሽከርካሪ ነው የሚል መሆኑ ተገልጿል። በአንቀጽ 5 ንዑስ አንቀጽ 15 ላይ እንደሚያሳየው ደግሞ የአካል ጉዳተኛ ተሽከርካሪ የመለያ ቁጥር ሰሌዳ ነጭ መደብ ከጥቁር ፊደላትና ቁጥሮች ጋር የተያያዘ ሆኖ ከተሽከርካሪው አካል ላይ ከፊትና ከኋላ የዊልቸር ምልክት ወይም ፒዲ የሚል የላቲንና የአካል ጉዳተኞች የግዕዝ ምህጻረ ቃላትን ይዞ መደቡ ነጭ ጽሑፉ ጥቁር ቀለም የሆነ ስቲከር እንዲለጥፉ የሚለውን ያካተተ ነው። በዚህ አዋጅ ላይ ቅሬታቸውን ለአሃዱ ሬዲዮ የገለጹት አካል ጉዳተኞች አዋጁ ሲጸድቅ በቀጥታም ሆነ በተወካዮቻችን በኩል ምክክር ሳይደረግበት ነው የጸደቀው ሲሉ ተናግረዋል። በተጨማሪም በዓለም አቀፍ ደረጃ ኢትዮጵያ አካታችነትን ለመተግበር የሚወስን ረቂቅ ተቀብላ ፈርማለች የሚሉት ቅሬታ አቅራቢዎቹ ነገር ግን በትራንስፖርትና ሎጂስቲክ ሚኒስቴር ይሁንታ የጸደቀው አዋጅ በመኪናው ላይ ከፊትና ከኋላ የሚለጠፈው የዊልቸር ምልክት ለእግር አካል ጉዳተኞች ነው እንጂ ሌሎችን የሚወክል አይደለም ሲሉ ገልጸዋል። መንግስት አሁንም ቢሆን የሚመለከታቸውንና የችግሩ ሰለባ የሆኑ ዜጎችን በመሰብሰብ ምክክር በማድረግ ማሻሻያ እንዲያደርግም ቅሬታ አቅራቢዎቹ መጠየቃቸው ተዘግቧል። በኢትዮጵያ የዶላር ምንዛሪ ዋጋ በ10 ወራት ውስጥ 128 በመቶ ጭማሪ ማሳየቱ ተገለጸ። ብሔራዊ ባንክ ለባንኮች የውጭ ምንዛሪ በጨረታ የሚሸጥ ሲሆን ባለፈው ሳምንት በስድስተኛ ዙር ያቀረበውን 50 ሚሊዮን ዶላር 14 ባንኮች በአማካይ 133 ብር ከ17 ሳንቲም መውሰዳቸውን ማስታወቁ የሚታወስ ነው። በአምስተኛ ዙር ጨረታ ደግሞ 60 ሚሊዮን ዶላር ለጨረታ ቀርቦ 132 ብር ከ90 ሳንቲም አማካኝ ዋጋ መሸጡም ይታወሳል። መንግስት ብሩን በማዳከም ከትይዩ ገበያ ጋር ለማመጣጠን እየሰራ እንዳለ ቢናገርም ልዩነቱ የጨመረ መምጣቱንና ባለፉት ሳምንታት በመደበኛ ገበያው የ1 ዶላር ዋጋ 124 በነበረበት ወቅት በትይዩ ገበያው ደግሞ 154 ሲመነዘር እንደነበርም ተገልጿል። የውጭ ምንዛሪ ተመንን በገበያ ላይ እንዲመሰረት ክፍት ማድረግ የሀገሪቱን የመገበያያ ገንዘብ በማዳከም ከውጭ የሚገቡ ምርቶችን የበለጠ ውድ የሚያደርጋቸው ሲሆን በዚህም የተነሳ እንደ ምግብ፣ ነዳጅና መድኃኒቶች ዋጋን በማናር በነዋሪዎች አብዛኛውን መሰረታዊ የሚባሉ ሸቀጦች በአብዛኛው ከውጭ ለሚያስገቡ እንደ ኢትዮጵያዊ ያላሉ ነዋሪዎች ዋጋን እንደሚንርና በንግድ ተቋማት ላይ ከፍተኛ ጫና እንደሚፈጥር ነው በዘርፉ የሚገኙ ባለሙያዎች የሚገልጹት። የኢትዮጵያ መንግስት ሐምሌ 21 ቀን 2016 ዓ.ም አዲስ የውጭ ምንዛሪ አስተዳደር ስርዓት ተግባራዊ ከመሆኑ በፊት ሐምሌ 19 2016 ዓ.ም አንድ የአሜሪካን ዶላር የመግዣ ዋጋ 57.48 እንደነበር የሚታወስ ነው። ኢትዮጵያ ከዓለም አቀፉ የገንዘብ ድርጅት IMF እና ከዓለም ባንክ 10.7 ቢሊዮን ዶላር ብድር ለማግኘት በተደረገው ስምምነት መሰረት በገበያ ላይ የተመሰረተ የውጭ ምንዛሪ ተመንን ተግባራዊ እያደረገች እንደምትገኝ ተገልጿል። ለ10 ዓመታት መንግስት በሚወስነው የውጭ ምንዛሪ ግብይት ስርዓት ይመራ የነበረውን አሰራር በመቀየር በገበያ ፍላጎት የሚመራ እንዲሆን በተላለፈ ውሳኔ መሰረት ስርዓቱ ተግባራዊ በተደረገ በአንድ ሳምንት ብቻ የብር የመግዛት አቅም በ57 በመቶ መዳከሙ ይታወሳል። ይህንን ተከትሎ ባለፉት 10 ወራት በኢትዮጵያ የዶላር ምንዛሬ ዋጋ በ10 ወራት ውስጥ 128 በመቶ ጭማሪ ማሳየቱ ነው የተገለጸው። ባለፈው ዓመት ሐምሌ ወር ላይ ገበያ መር የውጭ ምንዛሬ ማሻሻያ ከተደረገ በኋላ የዶላር ምንዛሬ 128 በመቶ ገደማ ጭማሪ ማሳየቱን ቢቢሲ በዘገባው አስታውቋል። የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን የግንቦት 24 ቀን 2017 ዓ.ም የዕለቱን
የምዕራፍ 2 የምሽት የቢዝነስ ዜና ዘገባዎቻችን ቀደም ሲል የተከታተላችሁትን ይመስል ነበረ። ከቀሪ የገበያ ሚዲያ መረጃዎች ጋር መልካም ምሽት እንዲሆንላችሁ እየተመኘን የገበያ ሚዲያን ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ እንድትሆኑ እንጠይቃለን። በድጋሚ የማይገኝ እድል በሳር ቤት አፍሪካ ህብረት ፊት ለፊት 40% ልዩ የቤት ቅናሽ በካሬ 64200 ብር ብቻ ባለ 1 መኝታ ከ4.8 ሚሊዮን ብር ጀምሮ ባለ 2 መኝታ ከ5.9 ሚሊዮን ብር ጀምሮ ባለ 3 መኝታ ከ8.4 ሚሊዮን ብር ጀምሮ በ2 ዓመት ከ6 ወር የሚረከቡት በአፍሪካ ህብረትና በአውሮፓ ህብረት አጠገብ ታላላቅ ኤምባሲዎች በሚገኙበት ሳር ቤት ለመኖሪያ ለኢንቨስትመንት ተመራጭ ቦታ የምንዋዋለው በኢትዮጵያ ብር ሲሆን ምንም አይነት የዋጋ ግሽበት አያሳስብም። ይህ ቅናሽ ለ10 ቀን ብቻ የሚቆይ በመሆኑ ይፍጠኑ፣ የድሉ ተጠቃሚ ሆኑ። ለበለጠ መረጃ በ0939 00 98 08 አሊያም በ0969 48 38 38 ይደውሉልን። ቴምር ፕሮፐርቲስ